አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ጓደኛ መስለው መኝታ ክፍል ድረስ ገብተው ጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅ፣ የተሰጣ ልብስ የሚወስዱ አንድ እግር ጫማ፣ የታጠባችሁበትን ሳሙና ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ፣ ገላህን ልጠብህ ወይ ደግሞ ካስቲን ቲሸርት ይሆናል። እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ፣ ስለ እድል ስታወራ ነኝ በጣም በቃ ተጠራጠርኳል። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄ ቲሸርት በእናትህ እኔ ጠበበኛለውና እንደማይሆነው ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበህ ይመስለኛል፣ ለማንኛውም አርገውና እስቲ ፎቶ እነሳበትና ትመልሰዋለህ፣ ችግር የለውም ሌላ ቀይርልሃለሁ፣ ቁጥርህን ስላላወቅኩት ነው ይለዋል። እሺ ብሎ ደግሞ የዋህ ነው። አብረው ሄዱ። ላብ እንዳላበው ነበር ካመት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ። ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠው። ሙሉ በሙሉ ነው የተዘረፈው። ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጂፕሰም ምናምን ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት። ማለት ይሄ ሰው በቃ ብቻውን ዜሮ ቀረ። ዜሮ። በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው። እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል ማለት ነው። ሌላው ደግሞ አይነ ስውር ሆኖ በመንፈስ የመመራት ጥበቦችም አሉ። አንድ ወቅት ላይ እኔ ቅኔ እንድማር አባቴ አይነ ስውር ደፍተራ ወደ ቤት አስገባና አንድ 4 ወር 5 ወር ከቆየ በኋላ ውዳሴ ማርያም ዜማ እየጮህኩ ያስተምረኝ ነበር። አይነ ስውር ነው፣ እኔ ነኝ የመመራው። ግን ከቤት ሲወጣ ቤት ውስጥ ከተቀመጠ ብር 500 ይዞ ሄደ። 500 ብር ይዞ ሄደ። አይነ ስውር እኮ ነው። ከሳጥን ውስጥ 500 ብር አይነ ስውር ወሰደ ብላችሁ እንዴት አድርጎ ነው የምትሉት? እኔ ነኝ እኮ መመራው። በፊት መመራው እኔ ነኝ። ግን መናፍስታዊ የሆነ አመራርን በውስጡ ስለያዘ እጠራጠረው ነበረ። አንዳንድ ጊዜ ወጣ ይልና አንተ ወደ ቤት ግባ በኋላ ትመልሰኛለህ ይለኛል። ወጣ ብዬ ስመለስ የሆነ ጥግ ቦታ ሲሆን ይልና የሆነ ነገር ይናገራል። ያወራ ምን እያሉ ነበር? ጸሎት እያደረስኩ ነው ይላል። የሚተመተመው ከመናፍስቱ ግንኙነት ጋር ባለ ጠባይ ነው። አይነ ስውር 500 ብር ከሳጥን ወሰደ ስላችሁ እንዴት አድርጎ ነው የምንለው? ግን ይዞ ሄደ። ሳልቀሰቅሰው፣ ሳልጠራው፣ ሳልመራው መንገዱን ሄዶ አልፎ ተሳፍሮ አገሩ ገብቷል። የተዋረሰው ይመራዋል። አያችሁ፣ ሰዎች የዚህን አይነት ዳፍንታዊና የጣዕረ ሞት መንፈስን አገልጋይ ካደረጉ ዘመናት አልፏል። በአሁኑ ዘመን ደግሞ በዚህ አይነት ሁኔታ ውስጥ ኢሉሚናቲ፣ ሴክሬት ሶሳይቲ፣ ባፎሜት እና ስከል ኤንድ ቦን የዘመኑ ስርዓት እንዲሆን የሚያወጡት የትምህርት ፖሊሲዎች ገና ከ15ኛው ክፍለ ዘመን ጀምሮ እየጠነከረ እየበረታ በዩኒቨርሲቲ ተቋም ትልቅ ደረጃ እያገኘ ከ17ኛው ዘመን ጀምሮ በተሻለ ደረጃ በአባልነት የተመዘገቡ ለመናፍስቱ ያደሩ አስተሳሰባቸውን በመንፈስ የተቆራኘ ሆኖ በ18ኛው ጎልብቶ በ19ኛው ክፍለ ዘመን የአንደኛውና የሁለተኛው ዓለም ጦርነት ተነስቶ ህዝብን መቀነስ በሚል ሁኔታ ለመናፍስቱ ግብር ሰጥተው በዓለም ላይ የታዩ ትልቂቶችና ውድቀቶች የዘመኑን ቴክኖሎጂ ጭምር የሰው ልጅ ህይወት ላይ መከራ አረፈ። ከዛ አልተማርንም። አሁን ደግሞ በትልልቅ ተቋማት በዩኒቨርሲቲዎች ተማሪዎች ተለክፈው እንዲወጡ የሚደረገው ዘመቻ ግቡን ከመምታቱ ባሻገር ልክፍታቸውን በእኛ ህይወት ላይ ለመጫን ዕውቀት ያላቸው ሰዎች በዚህ ተጠላልፈው በሚናገሩት፣ በሚያወሩት፣ በሚያስተምሩት ውስጥ ቡዳነት አለ።
እግዚአብሔር ምሕረቱን ያብዛልን። ምን ስንቱን ነገር እንላለን፣ ጊዜ እንፈጃለን። ለዚህ መድኃኒቱ ግን አጭር መንገድ አለን። አንደኛው ጸሎት አለማቋረጥ ነው። ሁለተኛው ስግደትን አለማቋረጥ ነው። ሶስተኛው ማነህ በሕይወትህ ላይ በመቁጠሪያ እየዠለጥክ ማነህ ከኔ ጋር ያለህ በክርስቶስ ስም በወላዲተ አምላክ ስም ዲያብሎስን ባሸነፈው በቅዱስ ሚካኤል ስም እያልክ መቀጥቀጥን እንደ መዋረድ መቁጠር የለብህም። ሕይወትን እንደ መፈተሽ ማለት ነው። በምትመታበት ጊዜ የተዋሃዱትም ያደፈጡትም ባህሪን የመሰሉትም ከአካል አካል ከሰውነት ሰውነት የተስማሙትም 5 ምልክቶች ያሳዩዋል። የዛር መንፈስ ለብዙ ነገር ይዳርጋል። ቤተሰቦች ሕይወታችሁን ከልጅነት ጀምሮ ተረክቧችሁ እሱ እንደሚፈልገው ሲያኖራችሁ የመጣው እሱ ስለሆነ ለከለር ምርጫዎቻችሁ፣ ለምግብ ምርጫዎቻችሁ፣ ለህይወታችሁ አቅጣጫ ምርጫ ሁሉ ወሳኝ የሚሆንበት ሁኔታ አለ። ሳታውቁት የህይወታችሁ አቅጣጫ እስር ቤት ሊሆን ይችላል፣ ሆስፒታል ውስጥ ያልጋ ቁራኛ ሊሆን ይችላል፣ ትዳር ላይ ሆናችሁ የጭቅጭቅ ትዳር ሊሆን ይችላል። የህይወታችሁን አቅጣጫ በዚህ ልክ ሊያስተካክለውና ሊቀይረው ሁሉ ይችላል። ምን ዛር ነው ይሄ? ዛር መንፈስ እናንተን ያውቃችኋል፣ በደንብ ነው የሚያውቃችሁ። ከልጅነት ጀምሮ አብሮ ስላደገ ምን እንደምትወዱ፣ ምን እንደምትጠሉ፣ ምን እንደምትበሉ፣ ምን እንደምትጠጡ፣ አለባበስ፣ ሁሉ ነገራችሁን አብሮ ስላደገ ያውቀዋል። መተት ግን አሁን የመጣ መንፈስ ነው። ደጋግሜ ነው የምናገረው። ዛሬ የመጣ ወይ ቅርብ ጊዜ የመጣ መንፈስ ስለሆነ መተት እናንተን ለማወቅ ወይ ጊዜ ይፈጅበታል ወይ ደግሞ ቀስ እያለ ነው ከእናንተ ጋር የሚዋሃደው። ዛሩን አስፈቅዶ ለዚያው ልግባ እባክህን ፍቀድልኝ ይሄ ልስራ ብሎት እና ገባ ተብሎ ነው የሚገባው። ስለዚህ ዛሩ ሰራዊት ይፈልጋል፣ መናፍስት ይፈልጋል፣ ይሰበስባቸዋል። እና እናንተን የብዙ ሰዎች መሰናከያ እንድትሆኑ ከፈለገ ምን ያደርጋል? የሌላችሁን ነገር ብዙ ነገሮችን ይሰጣችሁና ከዛ በኋላ የሆነ ሳለ ጠብቆ፣ በተለይ ጠቋር ከሆነ ቀን ጠብቆ ያዋርዳል። በጣም ከባድ ነው። የጠቋር መንፈስ ከባድ ነው። ያደፍጣል። ዝም ይልና የሆነ ቶፕ ደረጃ እስከምደርሱ ጠብቆ። ለዚህ ነው በትህትና ውስጥ በንጽህና ውስጥ መሆን የሚጠቅመው፣ እግዚአብሔርን መጠጋት የሚጠቅመው ለዛ ነው። በዓለማዊ ቦታ ላይ ሆነ በመንፈሳዊ ቦታ ላይ ያልነቃ ሰው በጠቋር መንፈስ ይዋረዳል። ታውቃላችሁ? ዝም ይልና ልክ በቃ እንትን ውስጥ ሲገቡለት እነዛን ሰዎች ፍጥፍጥ ማድረግ ይችልበታል። በእርግጥ መሰደብ መዋረድ አይደለም ወይ መነቀፍ አጋንንት እንደፈጠፈጠው ተደርጎ ላይቆጠር ይችላል። ግን በኃጢአቱና በተግባሩ በስራው ወይም ባደረገው ነገር ተጋልጦ አንድ ሰው ሲወድቅ በድብቅ ያደርገው የነበረው ነገር ካለ ከዛም አልፎ ተርፎ ደግሞ ሰው የማያውቀው ሌላ ህይወት ያለው ካለ ጠቋር ይሄ ነገር የማጋለጥ ይሄ ነገር የማውጣት እጅግ በጣም የተካነ ነው ማለት ነው። እና እግዚአብሔር ከእንደዚያ ነገር ሁላችንም ያውጣን። በእውነት ኃጢአትም ካለ ንስሐ እንድንገባ መንፈስ ቅዱስ እንዲጎበኘን ህይወታችንን በየጊዜው ቼክ ማናር ከሆነ ከባድ ነው። ልታይ ማለት አንዳንድ ጊዜ በጣም ከባድ ነው። እኔ ልሰማ እኔ ልደመጥ ማለት ከባድ ነው። እምለው ነገር ትክክል ነው ብሎ በሰው ፊት መታየትም በጣም ከባድ ነው። ለምን ልታይ ከምንለው በላይ ደግሞ አረ ደብቁኝ ሸፍኑኝ የምንልባቸው ነገሮች ሊመጡ ስለሚችሉ ማለት ነው። ከባድ የሆኑ ነገሮች በህይወታችን ውስጥ እንዲመጡ ጠቋር ሊያደርግ ይችላል። የእግዚአብሔርን ቃል ስትመሰክሩ ብትዋረዱ ይሻላል ይላል እኮ ቅዱስ ጴጥሮስ ሲናገር፣ በዓለም ምክንያት ተፈትናችሁ ከምትሞቱ ከምትወድቁ ወይም ከምትፈተኑ በመንፈሳዊ ነገር ተፈትናችሁ ቃሉን ስትመሰክሩ ተፈትናችሁ ብትወድቁ ነው የሚሻለው፣ ወይም ደግሞ ተፈትናችሁ ብትታሰሩ ነው የሚሻለው። ለምን መሰከርክ፣ ለምን አስተማርክ፣ ለምን ሰው አዳንክ ተብለን ብንነቀፍ ነው የሚሻለው። ቅዱስ ጴጥሮስ የተናገረው ይህንን ነው። እና አንዳንድ ጊዜ የደብተራው አይነት ህይወት የሚኖሩ ሰዎች አሉ፣ ግን ደብተራ ላይሆኑ ይችላሉ። የእናትና የአባቶቻቸው ዛር ደግሞ ግብሩን ከነሱ ህይወት ፈልጎ ያስጠጣቸዋል፣ ያሰክራቸዋል፣ እንደፈለገ ያዞራቸዋል። ገንዘባቸውን ነው የሚበትኑት። በቃ በየናይት ክለቡ በምናም በሴት በምናም በመጠጥ በሴቶች ከሆኑ ደግሞ በእንደዚሁ ገንዘባቸውን ይበትናሉ። ግን በመንፈስ ኃይል እንደሆነ የሚያውቁም ደግሞ አሉ። ምን ላድርግ ከዚህ ነገር መላቀቅ አቃተኝ ይላሉ። ሲጋራ እያጨሱ የሚያስጨሰው ሰይጣን እንደሆነ እያወቀ
እያለቀሰም ያጨሳል። አትፍረዱ የሚባለው ለዚህ ነው። እየጠጣ ከሴት ጋር እየተገናኘ ከወንድ ጋር የዘሞተች በተራራ ላይ የማገጠች እያለቀሱ ግን ይህን ጉዳይ ማቆም እንዳቃታቸው ይናገራሉ። ማን ጋር መሄድ እንዳለባቸው ግራ የገባቸው በጣም ብዙ ወንድም እናቶች አሉ። ኢቭን ጸበል ሄደው እንኳን መጠመቅ እንዳለባቸው እያወቁ ግን ከዚህ ኃጢአት መላቀቅ ያቃታቸው ሰዎች አሉ። ለምን ሲባል ልባቸው ተይዟል፣ ይጎትታቸዋል። በቃ አሁንም ልክ እንደ ቡና ሱስና እንደ መጠጥ ሱስ አምጣ ብሎ ኃጢአትን በየጊዜው እንዲጠማቸው ለእግዚአብሔር ጊዜ እንዳይኖራቸው ያደርጋል። ኢቭን ጊዜ ቢኖራቸውም እንኳን ራሱ በመተከዝና በመቆዘም ውስጥ ነው የሚሉት። በቃ ህይወታቸው ብልሽሽት ይላል እና ግን ለሰው ደግ አዛኝ ሆነው ደግሞ ይታያሉ። በጣም ቸር፣ ሩህሩህ፣ መልካም ሰው ለጋስ ሆነው ደግሞ የሚታዩን ደግሞ አሉ። የግል ህይወታቸው ስታዩት ደግሞ ልክ አንዳንድ የኔ ቢጤዎች ለማኞች ማለት ነው ከአንዱ ጥግ አንዱ ጥግ ሄደው ይለምናሉ። ግን ቤት አላቸው፣ ኖርማል ቤት አላቸው። እንደማንኛውም ሰው ቤት ኪራይ የሚከፍሉ ሰዎች ናቸውና ከመገናኛ አየር ጤና ሄዶ የሚለምን የኔ ቢጤ ይኖራል። እዛ አካባቢ የሚያቀኝ የለም ብሎ ስለሚያስብ ከአየር ጤና ደግሞ መገናኛ መጥተው የሚለምን ደግሞ ይኖራል። እዛ የሚያቀኝ ሰው የለም ብሎ ስለሚያስብ ማለት ነው። እና ምንድነው በኃጢአትም እንደዚህ የሚያደርጉ ሰዎች አሉ፣ በጽድቁም እንደዚህ የሚያደርጉ ሰዎች አሉ። እንዳልታወቅ ብለው ሰዎችን ድሃዎችን ሲረዱ ማንም ሰው እንዳያውቅባቸው ተከልለው ተደብቀው የሚረዱ እንዳሉ ሁሉ ጽድቃቸው እንዳይታወቅባቸው በጥንቃቄ የሚኖሩ እንዳሉ ሁሉ በኃጢአትም ደግሞ ኃጢአታቸው እንዳይታወቅባቸው ርቀው ከሚስትም ከቤተሰብም ከዘመድም ርቀው በሳይት ሰበብ ወይም ደግሞ በስራ ወደ ክፍለ ሀገር ሄጃለሁ፣ እዛ አካባቢ ስራ ታዝዣለሁ ብለው እንሄዳሉ። እንደገና ደግሞ ሆን ብለው ተመድበው ወደ ክፍለ ሀገር ከሚስታቸው ተነጥለው ሄደው ተመድበው እንዲሄዱ ከክፍለ ሀገርም ደግሞ ወደ አዲስ አበባ እንዲመጡ በማድረግ ራሳቸውን በዚህ ልክ የሚደብቁና ኃጢአት እንደፈለጉ የሚያጣጥሙ ሰዎች ደግሞ ይኖራሉ። በወንድም በሴትም አለ፣ በሁሉም ጾታ እና ይሄ ግን እግዚአብሔርን እያወቀን መፈጸሙ ነው የሚገርመው። መንፈሳዊነት ባይኖረንም ግን እናውቀዋለን። ጭልጥ ያለ መንፈሳዊ ባንሆንም ግን ይገባናል። ከዚህ ነገር ግን መላቀቅ ይከብደናል። ሁልጊዜ ቀለል አድርገን ታካች ሆነን የምናየው ይሄን ጉዳይ ለምን ቁርጥ ውሳኔ መወሰን ስለማናቅበት ስለማንችልበት አንድ ጊዜ ቁርጥ ማድረግ በቃ ቆራቢ መሆን ፈልጋለሁ፣ በቃ ከዚህ በኋላ ይበቃኛል፣ ኃጢአት ይበቃኛል ብሎ አንድ ጊዜ ቁርጥ ማድረግ ማስደንገጥ መንፈሱን። አንድ እናት ምን አሉኝ፣ የጨሌ ጣሉ እያልኩኝ እየወተወትኩ ሳስቸግራቸው ልጄ ከአፍ ያጠብቅ የምታደርገውን አድርግና አስጥለኛሉኝ ነው እንዲህ አልኩኝና ምን ማለታቸው እንደሆነ ገባኝና በሁለት ጆግ ጸበል በሩፋኤልና በገብርኤል ጸበል እሳቸው የሚወዱት ሁለቱን ታቦታት ነውና ማዘር እንዴት ነው ሰላም ነው ቢስል ጊዜ እግዚአብሔር ይመስገን ግባ አሉኝ። እሺ ማዘር ነው እቺን ዕቃ ተቀበሉኝ አንድ ጊዜ ዕቃ ይዤ ነው አልሳልሽው ጊዜ ምን ይዘሃል አሉ። ብቅ ሲሉ ቾፍ አረኳቸው፣ ወጣ ሄደ። ደነገጠ። እሳቸው ፈቅደዋል፣ ስለፈቀዱ ነው የሆነው። ተፈነገለ፣ ወደ ኋላ ተንፈራፈረ። ከዛ በኋላ ውልቅ ብሎ ሄደ። ምን አሉ ሲነሱ እንደ ቁራ የሆነ እንደ አሞራ የመሰለ ነገር ከላይ ላይ ብን ብሎ ሲሄድ አየዋሉ። ብዙ ሰዎች እንደዚህ ነው የሚታያቸው። ድንግጦ የሚሄድ መንፈስ እንደዚህ ነው የሚታየው። እና ከዛን ቀን ጀምሮ ጨሌውን እናቃጥል፣ እሺ፣ ንስሐ ገቡ፣ እሺ፣ ቆረቡ፣ እሺ፣ በቃ ታዛዥ ሆኑ ሴትዮዋ። እና አንደበታቸው ላይ ሆነው እያወቁ እኮ ነው እየሰበኳቸው። አዎ ልጄ ልክ ነህ፣ አዎ እሱማ ልክ ነው ይሉኛል። እና ማዘር የመቼ ነው ታዲያ ጨሌው የምንጥለው ሳቸው ጊዜ እኔ ምን ትጠይቀኛለህ? ከኔ አፍ አትጠብቅ። እጥለዋለሁ ማለት እኮ ከብዷቸው ነው። እሺ ማለት ከብዷቸው እኮ ነው ጨሌው ላይ ሲደርስ። እና ለካ እገዛ የሚፈልግም ሰው አለ። እና አንዳንዴ አግዟቸው። እግዚአብሔርን እያወቁ እግዚአብሔርን በደንብ ጠንቅቀው የሚያውቁትም ሰዎች ራሱ በኃጢአት ውስጥ ገብተው የምታገኟቸው ጊዜ አለ። እና እርዳታ ያስፈልጋል። አንዱ የአንዱን ሸክም መሸከም አለበት ይላል። ወድቆ ስታገኘው አትርገጠው። የሞተን በሬ በጦር ብትወቀው ቆዳውን ማበላሸት ነው የሚባል ተረት አለ። እና አንዳንዴ በህይወታችን ውስጥ የሚመጡት ሰዎች እኛን የሚበልጡን ሆነው በሆነ ነገር በልጠውን በሆነ ነገር ደግሞ የምንበልጣቸው ሰዎች አሉና መመጋገብ ይሻላል። ሶኬት አይታችኋል? አንዱ ገቢ ነው፣ አንዱ ደግሞ ተቀባይ ነው። ልክ እንደዛ መመጋገብ አለብን። ሁለቱም ኃይል አለው። ገቢውም የሚያጫውተው ነገር አለው፣ ሶኬቱ
ተቀባዩም ደግሞ ኃይል አለው። ሁለቱ ሲገናኙ ነው ሁለቱ የሚመጋገቡትና ያላችሁን አካፍሉ፣ ያላቸውን ያካፍሏችኋል። ግን ጥንቃቄ ባለው መንገድ መሆን አለበት ብዬ አስባለሁ። እህታችን እሺ ገዳም የሚለውን ሐሳቤን አቆማለሁ አገባሻለሁ ካለ እድለኛ ነሽ። መልካም ሰው ነው፣ ጥሩ ሰው ነው። እናቱ የዳኑበትን ነገር ደግሞ ልንገራችሁ። እሱን ሳልናገር ማለፍ የለብኝም። በጥበብ ተጠቅሜ ነው እናቴን ያዳንኳት ብሎ ነበር አይደለም? እና ድጋሚ መጠመቅ አለብሽ እማዬ። ምክንያቱም ያን ጊዜ እኔ የደገምኩት ድግምት ና እሷ ውስጥ ምን ታረጋለህ እናቴ ልቀቅ፣ እኔ እናንተ አብረን እንሆን ብዬ ነው ጠርቼው እኔ ጋር ያመጣሁት። ግን አንቺ ጋር ደግሞ የሳቦ ደግሞ የራስሽ ዛር ይኖራል። ስለዚህ እሱን ዛር መንፈስ አስወግጂ ብሎ እናቱን አሁን ደግሞ በተራቸው ጸበል ገብተው ደግሞ እሳቸው እየጮሁ ነው ያሉት ማለት ነው። እና እናቱ ጸበል በገቡ በሶስተኛ ቀን ነው መጮህ የጀመሩት። እሱ በገባ በ20 ምናምን ቀን ነው የጮኸው። እሳቸው በገቡ በሶስተኛ ቀናቸው ዛሩ ያው ጨንገር ነው መንዘፍዘፍ ጀመረ። ጨንገር ደግሞ ታውቁታላችሁ የደም መንፈስ ነው፣ ኃይለኛ መንፈስ ነው። ዱላ ይወዳል፣ መማታትና መገረፍም መጋረፍም ይወዳል። እንካቀመስ እየተባለ በመቁጠሪያም እየተመታ ነው ያለው። እለቃለሁ ቶሎ ሄዳለሁ አታሰቀውኝ እያለ ነው። ቶሎ አትሄድም፣ ቶሎ እንድትሄድ አይፈቀድልህም ብለውታል የሚያጠምቁት አባቱ። ምክንያቱም ምን ይመስላችኋል? ምክንያቱም ቶሎ ሊሄድ ብሎ የሚል መንፈስ ብዙ ጊዜ የመደበቅ ባህሪ ያለው። እሺ ብላችሁ መሸኘት የለባችሁም። ቆይ ለምን እሱ ሊሄድ ስላለ አይደለም፣ እናንተ አሁን መሄድ አለበት ብላችሁ ስትሉ ነው መሄድ ያለበት። ሄድኩ ስላለ ሄዳል፣ አዎ ሄድኩኝ እኮ በቃ ሄድኩ ይላል። በቃ ሄጃለሁ ይላል። ከሄደ ሄጃለሁ ለምን ይላል? ከሄደ እኮ ድምፁም የለም ማለት ነው አይደል? ስለዚህ እያጭበረበረ ነው ማለት ነው። እና ቤተሰቦቻችሁን እግዚአብሔር ይፈውስላችሁ። ወንድማችን ልጅቷም ከስብራቷ ድና እሱም ከመናፍስት ጸድቶ ከዛ ሁሉ የዝሙት መንፈስ ከዛ ሁሉ ገንዘብ ማባከን ወጥቶ አሁን በመጠኑ እየኖረ ያለ ሰው ነው። ልታይ እንኳን አይደለም። መኪናውን ሸጦ ቪትስ ነው የገዛው። የ7 ነው የ8 ሚሊዮን ብር መኪና ነበር ያዘው። ያንን ሸጦ ቪትስ ገዝቶ ቀለል ያለ ኑሮ እየኖረ ነው ያለው። ቪትስ ማለት እንግዲህ በአሁኑ ሰዓት የድሮ ላዳ ማለት እንቻ አይደል? የአሁኑ ጊዜ ላዳ ማለት ነች። እና በቃ በሰው ፊት ሾማ መታየት አይፈልግም። በፊት በጣም ነበረ ከባድ የሆነ ስነ ምግባር ነበር የሚያሳየው። አለኝ ለማለት ያለውን ለማሳየት የማያደርገው ጥረት የለም። እሱ የሄደበት ሆቴል ላይ ያሉት ሴቶች ይመኙታል። ከዛ ደግሞ ምኞታቸው ቢፈጸምላቸዋል ብር ይሰጣቸዋል። እንደዛ ነበር የሚቆየው። አሁን ደግሞ ጭራሽ ወደ ሆቴል ነው ወደ ካፌም ራሱ አይሄድም። ቤተክርስቲያንና ቤቱ ነው የሚመላለሰው። ካፌ ወይም ደግሞ ጁስ ቤት እሷ የከፈተቻቸው ቦታ ላይ አብሯት ይውላል ማለት ነው። አይገርም? እና ቅዱስ ሚካኤል ልጁን ሰበሰበ ማለት ነው። ያንተ ልጅ ነው ስለተባለ ልጁን ሰበሰበ። እኛም የሱ ልጆች እንድንሆን መመኘት ያለብን። የግዴታ ለመዳን የስለት ልጅ መሆን አለብን ወይ? አይደለም። ግን ልክ የስለት ልጅ ሆኖ እንኳን እንዴት ኃጢአት ውስጥ ገብቶ እንደተጨማላለቀ ደግሞ ማየት አለባችሁ። ፈቃድ ግን ይፈልጋል። ልጄ ነው ብሎ እንኳን ዝም ብሎ ናተ ምናምን ብሎ ሰብስቦ አልወሰደውም። ፈቃድ ይፈልጋል። በህልምም ይመክረዋል፣ በምንም ይመክረዋል። በእርግጥ ያሳየዋል፣ በሰባኪም በምንም። እና ቅዱስ ሚካኤል ቢቸግር ምን አደረገ እንግዲህ እቺ ሴት እግሯ እንዲሰበር አደረገ። ከዛ እሷን ለማስተመም ሲሄድ እና አንዳንዴ ስብራታችን ለሆነ ሰው መጠገኛው ነው የኛ ስብራት ስላችሁ ይሄ መጎዳታችን በሐዘን መጎስቆላችን ሳይሆን እኛ ተጎድተን ሰዎችን ልንጠቅም ስንሄድ ዋጋ አለን። በጎነት መልሶ ይከፍላል የሚባለው ይሄ ነውና የአንዳንድ ሰዎች ስብራት የአንዳንድ ሰዎች ሞት ለአንዳንድ ሰዎች ደግሞ ከሆነ ጉድጓድ መውጫ ነው። አንዳንድ ሰው እናቱ ስትሞትበት ትክክለኛ ህይወት መኖር ይጀምራል። አባቱ ሲሞትበት ወንድሙ ወይ ደግሞ አጠገባቸው ያለው ሰው ሞት ሲመጣ የሚባነን ሰው አለ። አንዳንድ ሰው ደግሞ ሞት በቤቱ ሲገባበት እግዚአብሔርን የሚከዳ ሰው ደግሞ አለ። ለምን ሞተችብኝ ለምን ሞተብኝ ብሎ ደግሞ እንደገና እግዚአብሔርን ደግሞ የሚከስ ደግሞ አለ። ስለዚህ እንደ አመለካከታችን ነው ማለት ነው። ግን የእግዚአብሔር እገዛ ያለበት ከሆነ ልክ እንደዚህች ልጅ ተሰብራ አልጋ ላይ ሆና እየታከመች ይሄን ልጅ ደግሞ ልቡን እያከመችው ነበር ማለት ነው። ስለዚህ የእግዚአብሔርን ስራ በየት በኩል ነው የመጣ አታውቁትም። ያቺ ልታጭበረብሮ የነበረችው ሴት ከፍቅረኛዋ ጋር ሆነ ልታጭበረብሮ የነበረችው ሴት ተረሳቻል። ረስተናት በቃ የለችም እዚህ ውስጥ። ወደዚች ልጅ ህይወት ነው የመጣው። እግዚአብሔር በሷ በኩል መጣለት ማለት ነው። እና በአንድም በሌላ መንገድ እግዚአብሔር ይናገራል። የሰው ልጅ ግን አያስተውልም። ኢዮብ 33:14 እስቲ ጻፉትና ገጣሚውን ጨርስ። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን።